በቃና ምን አይደለም እሺ እንከፋለን እኮ እንደዚህ ያላስጣት ሰላም ውድና የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁ? ቪዲዮ ሲጀምሩት በላይክ ብትጀምሩት በጣም ደስ ይለኛል። ቪዲዮ ተደራሽነቱ እንዲሰፋ ስለምታደርጉልኝ ቤቱን ደግሞ ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። ቤተሰቦቼ ያንን ስለምታደርጉልኝ አመሰግናለሁ። ያሰባችሁት ይሳካ ሐሳብ እንደምታሳኩልኝ ሁሉ እንግዲህ ይህን ሰሞን እየተፈጠረ ያለው ነገር በጣም እያስጨነቀን ነው። በጣም ብዙዎቻችን በራሱ እየሰለቸን ነው ነገር። ምክንያቱም ቀን ወደ ቀን የምናየው ጠብ ነው እንጂ ፍቅር እያየን አይደለም። እኛ ደግሞ እነሱን የምናያቸው ፍቅር ለማየትና ሳቃቸውን ፍቅራቸውን ነው የምንፈልገው። አንድ ቤተሰቦች እስቲ ኮሜንት ላይ አሜን በሉኝ። የብሩኬና የሀይሚ ፍቅር ይመለስ፣ መሀላችሁ የገባ ሴጣን ይውጣ እስቲ በሉ። እስቲ አሜን በሉ ኮሜንት ላይ። እናንተም ከሀገር ውጭ ያላችሁ ወንድሞቼ የረፍት እንጀራ ይስጣችሁ፣ ወደ ሀገራችሁ የምትገቡበት ነገር ይፈጠርላችሁ። አሜን በሉ ኮሜንት አሜን በማለት ኮሜንቱን ብታሳዩኝ ፍቅራችሁን በጣም ደስ ይለኛል። ቤተሰቦቼ እንግዲህ ዛሬ የተፈጠረ ያለው ነገር ምንድን ነው? እኔ ግራ እየገባኝ ነው ቤተሰቦቼ። ቀን ወደ ቀን እየተፈጠረ ያለው ነገር ደስ አይልም። ብሩኬ ሀይሚን እያደረገው ያለው ነገር ልክ ነው ብላችሁ ታስባላችሁ? እኔ ልክ ነው ብዬ አላስብም። ለሀይሚ እያሳያት ያለው ነገር ልክ ነው ብዬ አላስብም። ባይዘዌ እኔ ሁለቱንም ወዳችኋለሁ፣ ግን ደግሞ ሲያጠፉ ሁለቱንም መክራቸው። እዚህ ጋር ብሩኬ እያጠፋ ነው እያስባለሁ። ለሀይሚ እያሳያት ያለው ክብር ልክ አይደለም፣ ፍጹም ልክ አይደለም። ቤተሰቦቼ በቃ ለሀይሚ እየሰጣት ያለው ክብር ልክ አይደለም። በቃ እንዴ ለምን እዩ ማለት እኮ በእነሱ ህይወት የገባ ሴት ነች። እሷ እንደፈለገ ቢያረጋት ቢያመናጭቃት ምንም አይመስለኝም። ሀይሚን ግን እያረጋት ያለው ነገር ልክ ነው እያላስብም። ይሄ ነገር በኋላ ይቆጨዋሉ እያስባለሁ። አሁን ላይ እያረገው ያለው ነገር በኋላ የእግር እሳት ይሆንበታል። እዩ የምትባለው ደግሞ እያለቀሰች ለማሳመን እየሞከረች ነው። ባይዘዌ አያቴ ምን ታያለች መሰላችሁ ቤተሰቦች? የሚያለቅስ ሰው ሁሌም ውሸታም ነው። እና እቺ ልጅ እያለቀሰች ብሩኬን ያዞ እንባዋን እያረጨች ልታሳምነው እየሞከረች ነው። በዚህ ደግሞ ማናችንም አናምንም፣ ብሩኬ የሚያምን አይመስለኝም። ግን ደግሞ አሁን እኔ አተኩሪ ማውራት የምፈልገው ብሩኬ ሀይሚን መንከባከብ አለበት። በዚህ ሰዓት እያደረገው ያለ ነገር ልክ አይደለም አውቃለሁ። እሱም ያለበት ሁኔታ ከባድ ነው። እሱንም ሳልረዳው ቀር ይችላል። ግን ደግሞ ምንም ቢሆን እሷ ሴት ልጅ ነች። ሀይሚ ማለት ከጎኑ ስንት ነገር ያሳለፉ ፍቅረኛው ነች። ስለዚህ ለእሷ ትልቅ ክብር ሊኖረው ይገባል። ክብር እንዳለው እናውቃለን። ግን በአሁኑ ሰዓት ላይ እንዴት ላይ ስላለ የሚያደርገውን እያወቀ አይደለም ብዬ አስባለሁ። በደመ ነፈስ እየተመራ ነው ብዬ አስባለሁ። ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ስጡኝ። እስቲ በዚህ ጉዳይ ምን ትላላችሁ የሚለውን እንወያያለን። የምትችሉ ሰዎች ቪዲዮን እስከ መጨረሻው አይታችሁ ሀሳባችሁን ኮሜንት ላይ ብትሰጡኝ በጣም ደስ ይለኛል። የማትችሉ ሰዎች ደግሞ ቢያንስ ግማሹን ቪዲዮ ብታዩልኝ በጣም ደስ ይለኛል። ከዛ በኋላ ሀሳባችሁን ኮሜንት ላይ ማየት እፈልጋለሁ። እስቲ ወደ ቪዲዮ እንሂድ ቤተሰቦቼ። ደግሞ አንተን ነው የምወደው ነገር እኮ እኔን ወደድሽኝ። እሺ ምን አንቺን ሊወድሽ እኮ አይችልም። አንቺ እኮ ያለፈ ታሪክ ነሽ። አሁንም ቢሆን በእነሱ ህይወት እስካሁን ውስጥ የገባሽው ልጅ አለኝ ብለሽ ስለመጣሽ ነው እንጂ ባይዘዌ እስካሁንም አያቆይሽም ነበር። አንቺ ፓስት ነሽ፣ በቃ ያለፈ ታሪኩ ነሽ። በምን መንገድ ነው አብራችሁ ልትሆኑ የምትችሉት? እስቲ ቆይ፣ የማይመስል ነገር ለምን ትሞክሪያለሽ? የማይሆን ነገር ለምን ትሞክሪያለሽ? ለምን ጊዜሽን ታጠፊያለሽ? እኔ ነው ለእዩ መክራት። በቃ የማይሆን ነገር እያደረግሽ ነው። ሀይሚና ብሩኬ መሀላቸው ላይ ምንም ቢፈጠር አይለያዩም። አመንሽም ጠላሽም አይለያዩም። ስለዚህ ጊዜሽን አታጥፊ። በቃ አለ ቤተሰቦቼ። እስቲ እናንተን ሀሳብ አስተያየት ኮሜንት ማየት እፈልጋለሁ። ምንድን ነው የምታለቅሽው? በቃ ስላለቀሽ ምንም አይለወጥም። ባይዘው የምታለቅሰው የያዝነው እንባ ነው። አያቴ ምን ትኛለች መሰላችሁ? በቃ የሚያለቅሰው ሁሌም ውሸታም ነው። ነገሩን ለማሳመን በእንባው ለመደበቅ ይሞክራል። ግን እሷ አሁን በእንባዋ ነገሮችን ለማሳመን ብሩኬን እየጣረች ነው። ይሄ የሚሆን ነገር አይደለም። ይሆናል ቤተሰቦቼ? ያዞን ባውን እያረጨች ምንም ብታለቅስ እኔ አላቅም። እኔ ምንም አላላትም። ለሴት ልጅ በጣም ክብር አለኝ፣ በጣም አስባለሁ። ግን ደግሞ እቺ ልጅ በሀይሚና በብሩኬ ፍቅር ከመጣች ግን ማንንም አልሰማም። ልኳን ምነግራት ልክ ነኝ። እስቲ እናንተ ደግሞ አሰባችታችሁ ኮሜንት ላይ ንገሩኝ። በቃ ተረጋግተን ማሰብ ነው ያለብን። ሁሉ ነገር እንዲፈጠር እያደረክ ያለው እኮ አንተ እንደዚህ አንገቷን ይዛህላት እያሻሸላት ነበር። አሁን እዚህ ጋር ድጋሚ እቺ ልጅ ያንተን ሩም ራሱ የያዝከውን ሩም ድጋሚ እንዴት አውቃ መጣች? ምንድን ነው? እንዴት ነው እቺ ልጅ አልገባኝም። እቺ ልጅ ግን እያረገች ያለችው ነገር ልክ ነው ቤተሰቦቼ? ብሩኬ ጎታ ማስወጣት ነበረበት መጀመሪያ እሷን። ሀይሚን ከማስወጣት ይልቅ እሷ መጀመሪያ ማስወጣት ነበረበት መጀመሪያ እሷን። መጀመሪያ ላውራክ ብላ ስመጣ ናይ ውጭ አውሪኝ፣ እዚህ ሩም ውስጥ አይሆንም። ምክንያቱም ሀይሚ ድጋሚ ሩም ውስጥ ካገኘች ከእሷ ጋር ምን ሊሰማትን የሚችል ማሰብ አለብክ። ልክ ነኛ ቤተሰቦቼ? ምክንያቱም ገና ከበር ስገባ አይናንቺ እዚህ ማውራት የለበትም ጠብቂኝ በርጋ መጠሉ ሲላብሺ በቃ ልብስ ቀይረው ምናምን ወጥቶ ካፌ ማውራት ነበረበት ብዬ አስባለሁ። እቺ ልጅ ሩም ውስጥ ባገኛት ቁጥር ለሀይሚ ጋር የነበረው ስሜት ለአንተ እየሸረሸርከው ነው የምትሄደው። ብሩኬ ማሰብ አለብክ እንዴ። ይህን ቪዲዮ ብሩኬ ጋር እንዲደርሽ 10 ጊዜ 20 ጊዜ ኮፒ ሊንክ እያደረጋችሁ ተደራሽነቱ እንዲሰፋ ከሌላው ጊዜው ይበልጥ አርጉልኝ ቤተሰቦች። አቀፍ እኮ ነው የቀረው ደረቱ ላይ ማስተኛት። በቃ አልኳችሁ እኮ ሀይሚ
እስቲ ጋር አንድ ሩም ስታያቸው ቁጭ ብለው እያወሩ ስታያቸው ምን ይሰማታል? ባይዘው አይሚ በጣም እየተጎዳች ነው። ቤተሰቦች ብሩኬም እየተጎዳ ነው አውቃለሁ፣ ግን ደግሞ ቢያንስ ወንድ ልጅ ብዙ ነገር ይችላሉ እያስባለሁ። ባይዘው ከሴት ልጅ ይልቅ ወንድ ልጅ ብዙ ነገር ይችላል አይደል ቤተሰቦች? ስለዚህ አይሚን ግን ብትንከባከባትና ቢያንስ ከጎን ብታረጋት ልክ ነው እያስባለሁ። 3 ወር ሙሉ እንደዚህ ሊቀጥሉ ነው ወይ እነዚህ ልጆች? ምንድን እያደረጋችሁ ያላችሁት? እኔ ነገራችሁ ምንም አልገባኝም። እንዳለ የቤተሰብ ኮሜንት ምንድን ነው? ፍቅራችሁ ማየት እየፈለጉ ነው፣ ደስታችሁን ምን ማየት የሚፈልጋቸው እነሱ ከስራ ደክሟቸው አረፍ ሲሉ እናንተን የፍቅርና ሳቅ ማየት ነው የሚፈልጉት። እናንተ ግን እሱን እያደረጋችሁ አይደለም። ቀን ወደ ቀን ጠብ ነው፣ ቀን ወደ ቀን ጠብ ነው። ነገሩ እየተሻሻለ ምንም እየሄድ አይደለም። ቤተሰቦች እስቲ እናንተን ሀሳብ ኮሜንት ጻፉልኝ። ተስፋ ቆረጥሽ? ከ3 ወር በኋላ ተስፋ መቁረጥ አለብሽ። ባይዘው ምንም ቢሆን ምንም ሰማይና ምድር ቢገለባበጥ አይሚና ብሩኬ አይለያዩ። አንቺ አሁን እየጠበቅሽ ያለሽ ምንድን ታውቂያለሽ? አንድ ሰው ኤርፖርት ሄዶ አውሮፕላን ነው እንጂ መርከብ አይጠበቅም አይደለ? አንቺ አሁን እንደዛ ነው እየሆንሽ ያለሽው። በቃ አየር መንገድ ሄደሽ ቆመሽ መርከብ እየጠበቅሽ ያለሽው። አይሚና ብሩኬ ይለያያሉ ብሎ መጠበቅ እንደዛ ነው። በቃ ለኔ መስሎ ይታየኝ። ልክ ነኝ? የጨረቃዊ ሰዎች ምሳሌ ግን እንዴ ነው? አልተመቻችሁም? እዚህ ኮሜንት ላይ ንገሩኝ። ለድጋሚ ነገር እንዳይፈጠር የምትፈልጉ ከሆነ ትክክለኛውን ነገር እንዲናገር አድርጉ። ባይዛው ይቺ ልጅ አይሚያችን በአንቺ ሰበብ እንዳትሆንብሽ፣ በእጅሽ ላይ ሰበብ ሆና ሌላ ነገር ደግሞ እንዳይፈጠር። ስለዚህ አንዳንድ ነገሮችን ስታደርጉ አስባችሁ ብታደርጉ ጥሩ ነው እያስባለሁ። አሁን አሚጋና ብሩክ የማየው ነገር ምንም ተረጋግቶ ማሰብ የሚባል ነገር የለም። ይሄ ጉዳይ እኮ ቀላል ነበር። ወደ አዲስ አበባ ብትመለሱና ተረጋግታችሁ ቤታችሁ ብትኖሩ ከዚህ ልጅ ግን ትርቁ ነበር። ቢያንስ እኛም ደስታ እናገኝ ነበር። ትንሽ ጊዜ 3 ወር እኮ አላችሁ ጊዜ። ከ3 ወር በኋላ ነው እኮ ዲኒ ውጤቱ የምታዩት። ስለዚህ አሁን ላይ እናንተ መጨቃጨቅና መጣላት እንደዚህ መሆን አስፈላጊ አይደለም። ብሩኬም ወደ አዲስ አበባ ብትመለስ ጥሩ ነው እያስባለሁ። የመጣበት ዓላማ እንዳለ እናውቃለን፣ ግን በቃ ቢያንስ ይሄ ጉዳይ እስከሚለቅ ድረስ አዲስ አበባ ተመልሳችሁ ቤታችሁ እየኖራችሁ እስከዛ ድረስ አይሚን እየተንከባከብ ከጎን ማድረግ አለብህ ብዬ አስባለሁ። አሁን እያደረኩ ያለው ነገር በኋላ ይቆጫል። ጉልበት እንድጠቀም ወሰድኛል። ያው እየተፈጠረ ያለውን ነገር ሁላችሁም አይታችኋል። ሁሉም ሰው በቃ እኔ ባይዘው ሳይሽ ራሱ ያስጠላኛል። አንቺም ባይላሽ ራሱ ደስ ይለኛል ባይዘው። ምክንያቱም የሆንሽ በቃ እባብ ነሽ። እነሱ መሃል ገብተሽ ነገሩን እየፈተፈትሽ እነሱ ለማጣላት እየጣርሽ ያለሽ ሰይጣን ነሽ። ለምን እንዴ ያን የሞቀ ፍቅር ለምን አደፈረሽ? በእውነት እኔ አንዳንዴ ያንገበግበኛል። በቃ በስተክል ቤተሰቦቼ ለምን ያን የመሰለ ፍቅር ያን የመሰለ ደስታ ስንት አይነት ደስታ እያለፉ የነበሩ ልጆች በአንድ ነገር ሁሉ ነገር ፈረሰ። ግን ፈርሶ አይቀርም ባይዘው። ስለዚህ አሁንም ቢሆን ቤተሰቦቼ የእናንተን ሀሳቦች ኮሜንት ላይ ትፈልጋለሁ። ላይ ነው እየፈረደ ያለው ያላችሁ በአንቺ ላይ እኮ እኛ የምንፈርደው ለምን መሰለሽ? መሀላችሁ የገባችው አንቺ ነሽ። ሳይረጋገጥ ምንም ባልተረጋገጠ ነገር እንዴ ብሩኬ ነገር እንደማያደርጉላችሁ እናውቃለን ልቡናችን። አንቺ ግን አርጓል ብለሽ የእነሱን ፍቅር ለማደፈረስ የመጣሽ ሰው ነሽ። ያን ስላወቅን ነው እንጂ እኛ ማንም ሰው አንጠላም። የጨረቃዊ ሰዎች ፍቅር እንደሆነ ነው የሚታወቀው አይደል ቤተሰቦቼ? እሺ ኮሜንት ላይ ንገሯት። ግን ደግሞ አንቺ በአይሚና በብሩኬ የሚመጣብን ሰው ማንም ሰው አንሰማም ነገር አውቃለሁ። መሀል ገብቼ መረበሽም መበጥበጥም አልፈለኩም ነበረ። ካልፈለግሽ መውጣት ነው። ካልፈለግሽ እኮ በሰላም መውጣት እኮ ነው። አንቺ ግን ያን ያደረግሽ አይደለም። እነሱን እየበጠበጥሽ ያለሽ አሁንም እኮ እንዴ ሰው እኮ ይሄን ካልፈለገ እኮ ከእነሱ ህይወት መራቅ ነበረብሽ። ግን አንቺ ያን አላረግሽም። እስቲል እስካሁን በእነሱ ህይወት ውስጥ ያለሽው ለምን እንዴ? ያን ካሰብሽ ለምን ከእነሱ አንቺ አትወጪም? እነሱን ለመበጥበጥ ስላሰብሽ ነው እንጂ በእነሱ ህይወት እስካሁን ደስ እኮ ያለሽው። ስለዚህ እነሱ ሰላም እንዲሆኑና ፍቅር እንዲሆኑ የምፈልግ ሰው ከሆንሽ ውጪ ከእነሱ ህይወት አቁን ተናገርሽ። በቃ ለምን 3 ወር ድረስ ይጠብቃሉ? እነሱ ስለምን ቀን በቀን ይጣላሉ? በጣም ተረብሾ ነበር። በጣም ነገሮችም እንዲፈጠሩ አልፈለኩም ነበረ። ግን በሰዓቱ በቃ እሱ የነበረበት ሁኔታ በጣም ንዴት ውስጥ ስለነበር ወንድ ልጅ ነው ያለበት ሁኔታ። እኔ እቺ ልጅ የምታወራው ነገር ሁሉ ነገሩ ውሸት ነው። የምታወራው እንዳለ የምታረገው ነገር እንዳለ ውሸት ነው። የምትሰራው ነገር እንዳለ ውሸት ነው። እስቲ ለምን እንደዛ አልክ ብትሉ አሁን ለምሳሌ አንድ ማስረጃ ልስጣችሁ። እስቲ የፖሊስ ጣቢያ ወረቀት ምን ደረሰ? ፖሊስ መጣ? ብሩኬ ፖሊስ ጣቢያ ሄደ? አልሄደም። አያችሁ አይደለም? አውቃ ነበር ያን ወረቀት ያዘጋጀችው እንደ ፌክ። እቺ ልጅ መሰሪ ነች። አውቃ ነው ብሩኬና አይሚን ለማጣላት የመጣችሁ እምላችሁ በመኪና ነው ቤተሰቦቼ። ይቅርታ ቤተሰቦቼ ማብራት ጠፍቶብኝ ነውና ቪዲዮን ግን መቀጠል ስላለብኝ ብቻ እቀጥለዋለሁ። እንግዲህ ይሄን ጥረቴን ያያችሁ ቪዲዮን ሼር ኮፒሊንግና ሰብስክራይብ ላይክ በማድረግ አበረታቱኝ። እስቲ ወደ ቪዲዮ እንሂድ። ሰዎች ያሳለፍኳቸውን ነገሮች እኔ ብቻ ነው የምናገር። ምንም ነገር እኮ ብታሳልፊ
አሁን ላይ እነሱ እያሳለፉት ካለው ነገር አይበልጥም ባይዘው። አሁን አይሚና ብሩኬ እያሳለፉት ያለው ነገር እኮ በጣም ከባድ ነገር ነው ባይዘው። ለምን በአንቺ ምክንያት ነው ይሄ ነገር እየሆነ ያለው? አንቺ ባመጣሽው ነገር ነው ባይዘው እንደዚህ አይነት ነገር እያሳለፉ ያሉት። እንግዲህ ከዚህ በፊት የነበራችሁ ቪዲዮ አይተሻል፣ ምን ያክል ደስተኛ እንደነበሩ፣ ምን ያክል ሲስቁ ሲጫወቱ እንደነበሩ አይተሻል። አሁን ግን አንቺ ከመጣሽ በኋላ ግን ነገር ሁላ ተበላሽቷል። ስለዚህ አንቺ እነሱን በጠበጥሽ እንጂ አንቺ ምንም አልሆንሽም እኮ። አንቺ እኮ ህይወት እየኖርሽ ነው። አይሚና ብሩኬ ግን እስካሁን ተበጥብጠዋል። መላው የጨረቃ ቤተሰቦችም ተበጥብጠዋል አይደል? ቤተሰቦቼ ማን ያሳይሽ? እዚህ እንዳለ ማን ነገርሽ? ባይዛው ልጅ ልጅ ግን በቃ እኔ አላቅም። እኔ በምን መንገድ ብሩኬ መፋታት እንዳለብህ አላቅም። በምን መንገድ መፋታት ልጅቷ እንዳለብህ አላቅም። ምክንያቱም ከባድ በቃ የምትሄደው እርምጃ አንተና ብሩኬን ቀን በቀን ለመለያየት የምታደርገው ነገር እኔ ከባድ ነገር ነው እውነት። ራስ ቁጭ ብለን ማውራት አለ። ምንድነው የምታወሪኝ? ለምንም ምርመራ ምንም ነገር አላምንልሽም በሚገባ። ሲጀመር ቁጭ ብለሽ የምታወሪው ነገር ምንድን ነው? ለምንድን ነው የምታወሪው? ምን ሊፈጠር አንቺ ጋር? ሲቀጥል ደግሞ ምንም አሁን እኮ ካልምርመራ እኮ ሲመረመር እኮ ነው ከዲኒ ውጤት በኋላ እኮ ነው አንቺ መተሽ ብሩኬ ማለት ያለብሽ ከዲኒ ውጤት በኋላ ነው። በቃ ብሩኬን ማግኘትም የለብሽም። ምክንያቱም ማግኘት ካለብሽም ከዲኒ ውጤት በኋላ ግን መተሽ መናገር ትችያለሽ እንደልብሽ። ከዚያ በፊት ግን መተሽ ምንም ነገር ብታወሪ ተሰሚነት የለሽም። በቃ አንዴ መጥቼ ልጁ ያንተን ብለሻል አይደለ? ስለዚህ አሁን ያለው ምንድነው ቤተሰቦቼ 3 ወር ጠብቃ ልጁ መቼም እኮ መወለዱ አይቀርማ። ቶሎ ተመርምሮ ማየት ነው በቃ ጉዱን አይመስላችሁም? ሲነንተና ሐሳብ ደግሞ ሲኮሜንት ሊጻፉልኝ ክፉ ሴት ናት ባለጌ ሴት ናት መባል አልፈልግም። እንዴት ተታዋልሽ እንጂ እኛ እኮ አልንሽ እኮ ከዚህ በኋላ አንዴ እኮ ተበለሻለሁ። ምክንያቱም ክፉ ሴት ሆንሽ ለምንድን ነው ያን የመሰለ ፍቅር ስለበጠበጥሽ አይደል ቤተሰቦቼ? ሲቀጥል ደግሞ ያን የመሰለ ፍቅር በጠበጥሽ ደግሞ እስካሁንም ደግሞ ያን ነገር ቀጠለሽበታል። ስለዚህ ይሄ ነገር እያረግሽ ያለሽው ነገር ልክ ነው እያላሰብም። ስለዚህ ክፉ ሴት ነሽ። ምንድነው ነው የሚያስለቅስሽ? ኧረ በእናትሽ ዩኒ ሰላም ይስጥኝ በእናትሽ። ያዞምባ ነው ብሩኬ፣ ያዞምባ እያለቀሰች አንተን ለማሰመን እየጣረች ነው። ስለዚህ በዚህ ባዞምባ አትናደድም፣ ምንም ነገር እንዳትታለል። በቃ ያዞምባዋን እያረገፈች አንተን ለማሰመን እየጣረች ነው። ምንም ነገር እኮ የለውም። በቃ እንግዲህ ቤተሰቦቼ መብራት ጠፍቶ ቢኖር በመሃል እንግዲህ ያው አዲስ አበባ ነው ያለ ነው እንግዲህ። ስለዚህ አዲስ አበባ መሀል መብራት ይጠፋል፣ ለዛ ነው። ስለዚህ ይሄን ትጋቴን እያያችሁ ቪዲዮን እንኳን አላቋረጥኩትም። ስለዚህ ከመቼው የሚበልጥ ቪዲዮን ኮፒ ሊንክ እያደረጋችሁ ተደራሽነቱ እንዲሰፋ ብታደርጉልኝ በጣም ደስ ይለኛል። የእሱ አለማመን ነው በቃ እዚህ ደረጃ እንድደርስ ያደረገው። እንዴት ይመን? የራሱ ልጅ ያልሆነ ነገር ልጅ አዎ ብሎ ይመንልሽ? ያን የምትጠብቂው መቼም አያደርገውም። ብሩኬ ምንም ቢሆን የራሱ ልጅ ያልሆነ ልጅ አዎ ልጄ ነው ብሎ ሊያምንልሽ አይችልም። አሁንም ቁርጥሽ ነው ወቂ። ማን ነገርሽ? ምን ማለት ነው? ያለበትን ለማወቅ እኮ ማንም ሊነግር ባይዛው። ይሄን ጥያቄ ግን አይሚን መጠየቅ አለበት ብዬ አላስብም እኔ። ቤተሰቦች እስቲ እዚህ ጋር ንገሩኝ ኮሜንት ላይ። ይሄን ጥያቄ አይሚን መጠየቅ ነበረበት? እሷም አዩ እንኳን አውቃው እኮ መታለች። እንኳን አይሚ እንዴ ሲጀመር አይሚ በፈለገችበት ሰዓት አንተ ጋር የመጣት መብት አላት። ይሄን ነገር ብታስተካክል ጥሩ ነው። በቃ ይሄን ነው ቅድም ያልኩትም። ብሩኬ የሚቆጨን ነገር አይሚን አትናገራት። አይሚ አንተ ጋር በፈለገችበት ሰዓት መምጣት መብቷ ነው፣ አትከልክላትም። ስለዚህ ይሄን ነገር ባታረግ ጥሩ ነው። በቃ አይሚ የምትናገራት ንግግር ይሄን ሰሞን በቃ ልክ አይደለም። ልክ ነው እያላሰብን ቤተሰቦቼ። ተስፋ ቆረጥሽ? ሰብ ጋር እንዳይደርስ በጣም ብዙ ነገር እየጣርኩ ነው እንጂ እንዲደርስ ብፈልግ ብሩኬ ብዙ ነገር ባይዛው ቢደርስ ምንም አታመጪም። መለው ጨረቃ ቤተሰቦች የዛሬው ቪዲዮ እንግዲህ ይሄን ይመስል ነበር። እኔ በጣም ከፍቶኛል። ይሄን ሰሞን በተፈጠረ ባለው ቪዲዮ በጣም ደስተኛ አይደለሁም። በጣም እያዘንኩ ነው እየሰራሁ ያለው ቪዲዮ። እናንተ በዚህ ጉዳይ ሀሳብ ምን ትላላችሁ ቤተሰቦቼ? አስተያየታችሁን ኮሜንት ላይ ጻፉልኝ። ኮምፒውተር ሊዘጋ ስለሆነ ነው ባጭሩ ዛሬ ቪዲዮን የሰራሁላችሁ። እንግዲህ መቼም ያው መሀል ላይ መብራት ጠፍቶብኝ ነው። ስለዚህ ከመቼም የሚበልጥ ቪዲዮን ኮፒ ሊንክ እያደረጋችሁና ቤቱን ሰብስክራይብ በማድረግ ላይክ በማድረግ ተደራሽነት ቪዲዮን እንዲሆን አድርጉልኝ ቤተሰቦቼ። አመሰግናለሁ። አስተያየታችሁ ግን ኮሜንት ላይ ትፈልጋለሁ። እወዳችኋለሁ። መልካም ምሽት ይሁንላችሁ።